አርዕስተ ዜና። በሰው ሰራሽና በተፈጥሮ የሚደርሱትን አደጋዎች ለመከላከል የስርዓተ ምህዳር አገልግሎት ክፍያ አዋጅ እገዛ እንደሚያደርግ ተገለጸ። በአማራ ብሔራዊ ክልላዊ መንግስትና በካፒቴን ማስረሻ ሰጤ በሚመራው የአማራ ፋኖ ህዝባዊ ድርጅት አፉሃድ መካከል የተፈረመው የሰላም ስምምነት ተስፋ ሰጪ ነው ተባለ። ከውጭ በርካታ የአሜሪካ ወታደሮች በቬንዙዌላ የባህር ዳርቻ መሰማራታቸውን ተከትሎ ዜጎች በጭንቀት ውስጥ ገብተዋል ተባለ። ጤና ይስጥልኝ ክቡራን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናው ወደ እናንተ እናደርሳለን። ለምልክት ቋንቋው ደግሞ ዳዊት ጎሳኤ አብሮናል። አሁን ወደ ቀዳሚው ዜና አልፋለሁ። በሰው ሰራሽና በተፈጥሮ የሚደርሱትን አደጋዎች ለመከላከል የስርዓተ ምህዳር አገልግሎት ክፍያ አዋጅ እገዛ እንደሚያደርግ ተገለጸ። በሌላ በኩል የአዋጁ ረቂቅ በህዝብ ተወካዮች ምክር ቤት ውይይት በተካሄደበት ወቅት የስነ ምህዳር አገልግሎት ለማመንጨት በሚል ሽፋን ወራሪ መጤ አረሞች ወደ ሀገር ውስጥ እንዳይገቡ የሚከለክል የህግ አንቀጽ በአዋጁ ላይ እንዲካተት ባለድርሻ አካላት ጠይቀዋል። ገነት ዘዘው ተጨማሪ አላት። የአካባቢ ጥበቃ ባለስልጣን የስርዓተ ምህዳር ክፍያ ረቂቅ አዋጅ ውይይት እንዲካሄድበት በህዝብ ተወካዮች ምክር ቤት ለውሃ መስኖና ቆላማ አካባቢ ጉዳዮች ቋሚ ኮሚቴ በዛሬው ዕለት አቅርቧል። የባለስልጣኑ የህግ ባለሙያ ወንደሰን ታደሰ ረቂቅ አዋጁ ለተፈጥሮ ሀብትና ለአካባቢ ጥበቃ ዘላቂ ፋይናንስ አቅርቦት እድል የሚፈጥር መሆኑን አስረድተዋል። የህግ ባለሙያው አክለውም የስርዓተ ምህዳር አገልግሎት ተጠቃሚዎች ለስነ ምህዳር አገልግሎት አቅራቢዎች ክፍያ የሚፈጽሙበትን አሰራር የሚዘረጋ ነው ብለዋል። በውይይቱ ላይ የተሳተፉ ባለድርሻ አካላት ረቂቅ አዋጁ ወቅታዊ አስፈላጊ መሆኑን አንስተው አዋጁ ቢካተት ያሉትን ሐሳብ እንዲህ አቅርበዋል። ለልዩ የስነ ምህዳር አገልግሎቶች ክፍያ የየራሳቸው ደንብ የህግ ማዕቀፍ አያስፈልጋቸውም። ከውሃ ስነ ምህዳር የሚገኝ፣ ከደን ስነ ምህዳር የሚገኝ፣ ከረግረጋማ መሬት ስነ ምህዳር የሚገኝ የስነ ምህዳር አገልግሎት ተብሎ በግልጽ የተቀመጡ ነገሮች የሉትም። የስርዓተ ምህዳር አገልግሎት ለማመንጨት በሚል ሽፋን ወይም ሰበብ ምንም አይነት ወራሪ የመጤ ዝርያዎች እንዳይገቡ ወይም እንዳይራቡ ማረጋገጥ የሚል ሀሳብ ቢገባ ጥሩ ነው የሚል ነው። ክልል ነክ ጉዳዮች የተነሳበት ሁኔታ አለ። ግን ወደ አዋጁ ውስጥ ስንገባ ክልል የሚለው ነገር ምንድን ነው ማንዴቱ ወይም ደግሞ ኃላፊነቱ የሚለው የባለስልጣኑን ኃላፊነት ሲያስቀምጥ የአደራዳሪውን ኃላፊነት ክልሎች ምን ሚና ሊጫወቱ ይችላሉ እዚህ ጋር የሚለው ነገር ያልተቀመጠ ስለሆነ የአካባቢው ማህበረሰብ መብትና ግዴታን ቢጨምርና ግልጽ በሆነ የፋይናንሻል ሜካኒዝሙ ምን መምሰል አለበት የሚለው ደግሞ ቦልቶ መታየት አለበት። ይህ አዋጅ ሻጭና ገዢ ላይ ብቻ ነው ያተኮረው። ሌላውን አስፍቶ ያየበት ሁኔታዎች የሉ። የባለስልጣኑ ዋና ዳይሬክተር ኢንጂነር ለሊሴ ነሜ ደግሞ ለተነሱ ሀሳቦች ምላሽ በመስጠት የረቂቅ አዋጁን አስፈላጊነት ተናግረዋል። ከአፈር ጋር ከውሃ ጋር የሚያያዙ ኤሪያዎች ወይም ቦታዎች እንዲጠበቁ እንዲንከባከቡ ካላደረግን ጉዳቱ እየሰፋ እየጨመረ የህብረተሰቡ ተጋላጭነት ደግሞ በይበልጥ እየሰፋ ይመጣል። የአየር ብክለትን ብናነሳ፣ የውሃ ብክለትን፣ የአፈር ብክለትን፣ የድምጽ ብክለትን ብናነሳ እነዚህ ብክለቶች የመጀመሪያ ተጋላጭ ሆኖ ማህበረሰብን በተለያዩ የጤና እክሎች አደጋ ውስጥ እየጣለ ይገኛል። ሰው ሰራሽ ወይም ሰው ሰራሽ ካልሆኑ አደጋዎች እንዲጠበቅ ያስችላል። ጎርፍ፣ ከድርቅ፣ ከመሬት መንሸራተት አደጋ እንዲጠበቅ የሚያስችል ሁኔታን የሚፈጥር ነው ማለት ነው። መነሻቸው በአካባቢ ወይም በስነ ምህዳር ላይ የሚደርሱ ጉዳቶች ናቸው። የቋሚ ኮሚቴው ምክትል ሰብሳቢ ዶክተር አወቀ አምዛይ በበኩላቸው በረቂቅ አዋጁ በአንዳንድ አንቀጾች ላይ የተጠቀሱት የቃላት ትርጉሞች ተሻጋሪና ተዛማጅ ብሎም ግልጽ ሊሆኑ እንደሚገባ አሳስበዋል። የተጎዱ ሰዎችን አቅም የሚገነባ በወጣቶች ላይ ያተኮረ የጋራ ፕሮጀክት በዛሬው ዕለት ይፋ ተደረገ። ፕሮጀክቱ በአፋርና በደቡብ ኢትዮጵያ ክልሎች ለሚታዩ የግጭት፣ የአየር ንብረት ለውጥና ስጋት ምላሽ የሚሰጥ እንዲሁም በእነዚህ ክስተቶች የተጎዱትን ሰዎች አቅም የሚገነባ መሆኑ ተመልክቷል። ሰላማዊት ሙሉጌታ
በግጭትና በአየር ንብረት ቀውስ ለተጎዱ ሰዎች ተለዋጭ የመቋቋም አቅምን መገንባት በሚል መሪ ቃል የታቀደ ፕሮጀክት በዛሬው ዕለት በይፋ ተጀምሯል። ፕሮጀክቱ እስከ ታህሳስ 2028 ለ3 ዓመታት በአፋርና በደቡብ ኢትዮጵያ ክልሎች በተመረጡ ወረዳዎች ውስጥ የሚተገበር ነው። ፕሮጀክቱ የተባበሩት መንግስታት የህዝብ ፈንድና የስደተኞች ኤጀንሲ እንዲሁም የሴቶችና ማህበራዊ ጉዳይ ሚኒስቴር በጋራ የሚተገብሩት መሆኑም ተመልክቷል። የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ጌርጎጌ ተስፋዬ በመርሃ ግብሩ ላይ እንደገለጹት ፕሮጀክቱ በአፋር በደቡብ ኢትዮጵያ ክልሎች ለሚታዩ የግጭት የአየር ንብረት ለውጥና ስጋት ጉዳቶች ምላሽ የሚሰጥ መሆኑን ገልጸው ወጣቶችን እንደ ቁልፍ መሪ በመጠቀም በሰብአዊ እርዳታ በልማትና በሰላም ላይ ትስስር ለመፍጠር ጠቀሜታው የጎላ መሆኑን ገልጸዋል። This project is firmly anchored. ይህ ፕሮጀክት በሰብአዊ ልማትና ሰላም ትብብር ላይ ጽኑ መሰረት ያለው ነው። ይህም ዘላቂነት ያለው ጣልቃ ገብነት እንዲኖርና በወጣቶች ህይወት ላይ ትልቅ ለውጥ እንዲያመጣ ያግዘናል። ከዚህ ተነሳሽነት አሳማኝ ምሰሶዎች አንዱ በወጣቶች ላይ ጠንካራ ትኩረት ማድረግ ነው። የኢትዮጵያ ወጣቶች የልማት ተመልካች ብቻ ሳይሆኑ የልማት አጀንዳውም ማዕከልም ናቸው። እንዲሁም የለውጥ አነቃቂዎች ናቸው። Also catalysts for change. የተባበሩት መንግስታት የህዝብ ፈንድ ተወካይ ሚስተር ኮፊ ኮዋሜ ደግሞ ፕሮጀክቱ ተቋማትና አስፈላጊውን ስርዓት በማጠናከር እንዲሁም ለወጣቶች በሰላም ግንባታ ላይ ምቹ ሁኔታ በመፍጠር ረገድ ትልቅ አስተዋጽኦ እንደሚኖረው ተናግረዋል። ከ60 ሺህ በላይ የሚሆኑ ወጣቶች እምቅ አቅምን፣ ክብርና ተሰሚነትን የሚያሳድጉ የተቀናጁ አገልግሎቶችን ያገኛሉ። ከጥገኝነት ወደ ብቃትና አቅም ግንባታ እንሸጋገራለን። ሁለተኛው ተቋማትን ማጠናከር ነው። እንደ አስና ያሉ እናቶች በሰላም እንዲወልዱና ቤተሰቦቻቸው የሚፈልጉትን ድጋፍ እንዲያገኙ የጤና ማህበራዊና ማህበረሰብ አቀፍ ስርዓቶችን እንገነባለን። ሶስተኛው ምቹ ሁኔታን መፍጠር ነው። ከመንግስት መዋቅሮችና ከሲቪል ማህበረሰብ ጋር በመሆን ወጣቶች ምርጫ እንዲኖራቸው በሰላም ግንባታ፣ አየር ንብረት መቋቋምና ማህበረሰብ ለውጥ ላይ እውነተኛ ቦታ እንዳላቸው እናረጋግጣለን። climate resilience and community transformation. በመንግስታቱ ድርጅት የስደተኞች ኤጀንሲ ተወካይ ሚስ አይሳቱ በበኩላቸው ይህ ፕሮጀክት ስደተኞችና የተፈናቀሉ ሰዎችን የሚደግፍ ነው ብለዋል። UNHCR has been present in Ethiopia since 1995. የኤንኤችአር በኢትዮጵያ ውስጥ ከ1995 ዓ.ም ጀምሮ እየሰራ ይገኛል። ይህም ከ1.1 ሚሊዮን በላይ የሚሆኑ ስደተኞችን በመታስተናግድበት ጊዜ በሀገሪቱ የሚደገፍ ነው። የኢትዮጵያ ስደተኞች ቁጥር በአፍሪካ ሶስተኛው ትልቁ ነው። በተጨማሪም በሚሊዮን የሚቆጠሩ የሀገር ውስጥ ተፈናቃዮች አሉን። ግን ወጣቶች ከነዚህ መካከል ሰፊውን ድርሻ ይይዛሉ። ከፍተኛ እምቅ አቅም አላቸው። ነገር ግን ከባድ ፈተናዎች ይገጥሟቸዋል። የተገደበ የኑሮ እድሎች አሏቸው። ህልማቸው እውን አይሆንም። እንዲሁም በጣም ከፍተኛ የደህንነት ስጋቶች አሉባቸው። ፕሮጀክቱ በጾታ ላይ የተመሰረተ ጥቃት በመከላከልና ምላሽ በመስጠት በማህበረሰብና በተቋማት በኩል የሚሰጠውን አገልግሎት እንደሚያጠናክር በመድረኩ ተመልክቷል። በአማራ ብሔራዊ ክልላዊ መንግስትና በካፒቴን ማስረሻ ሰጤ በሚመራው የአማራ ፋኖ ህዝባዊ ድርጅት አፋሕድ መካከል የተፈረመው የሰላም ስምምነት ተስፋ ሰጪ ነው ተባለ። ኢሳት በጉዳዩ ላይ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማንና የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓን አነጋግሯል። ትዕግስት ተስፋ ያዘጋጅተዋለች። ሙሉ ቀን ሰለሞን እንደሚከተለው ያቀርበዋል። የሰላም ስምምነቱን የአማራ ክልል ርዕሰ መስተዳድር አረጋ ከበደና የአማራ ፋኖ ህዝባዊ ድርጅትን አፋሕድ በመወከል በካፒቴን ማስረሻ ሰጤ መካከል በአፍሪካ ህብረትና በኢጋድ አደራዳሪነት መካሄዱ ታውቋል። ይህንንም ተከትሎ ኢሳት ነጻ ህዝብ ሚዲያ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማንና የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓን አነጋግሯል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ምክትል መሪ ዮሐንስ መኮንን በሰጡት ምላሽ የተደረሰው ስምምነት ነፍጥ ያነሱ ኃይሎች በጠረጴዛ ዙሪያ ችግራቸውን ለመፍታት እንደ ምሳሌ ሊወስዱት ይገባል ብለው ሌሎች የታጠቁ ኃይሎችም ወደ ሰላም እንዲመጡ ጠይቀዋል። የተለያዩ ጥያቄዎቻቸውን በትክክል ለማስፈጸም የሚንቀሳቀሱ ኃይሎች ትጥቅ አውርደው ወደ ሰላማዊ ፖለቲካ እንዲመጡ፣ መንግስት ደግሞ ለዚህ አስፈላጊውን ድጋፍና ትብብር በሙሉ እንዲያደርግ፣ እንደውም ደጋግመን የምንለው ሀቀኛና መንግስት ከግማሽ መንገድ በላይ ሄዶም ቢሆን ሰላም ሊያመጣና ወደ ሰላማዊ ፖለቲካ ድርድር ሊመልሳቸው የሚችላቸውን መንገዶች በቁርጠኝነት እንዲገፋ ጥያቄ ስናቀርብ ነበረ። በከፊል ያተፈጽሞ ነው የምንረዳው። በተለያየ ስም የሚንቀሳቀሱ በርካታ ታጣቂዎች እንዳሉ እንገነዘባለን። ዋነኛው ኮንሰርናችን ፖለቲካ በጠባዩ ሀሳብ ነው፣ ጉልበት አይደለም። ሀሳብ ከሆነ ደግሞ የተሻለ ሀሳብ ያለው ሰው ሀሳቡን አቅርቦ ይህንን የሚዳኝ
ህግና ስርዓት አለ። ይሄንን የሚዳኘው ህዝብ ነው። ህዝብ ይሄንን የሚዳኝበት የተደራጀ መስመር አለ። ስለዚህ ወደ ሰላማዊ ፖለቲካ መምጣት ይሻላል። የሰላማዊ ፖለቲካው ተስፋ አስቆራጭ የሚመስሉ ነገሮች እንኳን ቢሆን እሱንም ቢሆን ታግሎ ማሻሻል ይሻላል እንጂ በጉልበት የምናመጣው ሰላም በጉልበት የምናመጣው ዲሞክራሲ የለም የሚል ጽኑ አቋም ነበረን። ሌሎችም ተስፋ አድርገው በልዩ ልዩ ስም በልዩ ልዩ ምክንያት የሚንቀሳቀሱ ነፍጥ ያነሱ ኃይሎች ከግማሽ መንገድ በላይ ቢሆን ሄደው በወደ ሰፊነት በጠረጴዛ ዙሪያ ችግራቸውን ለመፍታት ይህንን አብነት አድርገው እንደሚቀበሉ ተስፋ አደርጋለሁ። ይሄ መንገድ እንዲቀላቀሉም በዚህ አጋጣሚ ጥሪ አቀርባለሁ። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ አፓ ምክትል ፕሬዚዳንት መላከ ካሳ ግዛው ደግሞ ተከታዩ ምላሽ ሰጥተዋል። ይሄ ዘላቂ ሰላም አያመጣም። ሙከራው ጥሩ ነው፣ ግን ዘላቂ ሰላም ያመጣል። እንደ ኢህአፓ መሆን ያለበት ራሱን የቻለ አደረጃጀት አለ። ከአደረጃጀቱ መሰረት እንጂ አንድ ግንጥል ጌጥ ነው የሚሆነው። ወደ ሰላም መግባቱ ጥሩ ነው፣ አንቃወምም። ነገር ግን በዚህ አይነት መልክ አይደለም። ሁሉም ረገብ ብለው ሄዶ እርቅ ነው የሚመጣው። የፈለገው ነገር ይመጣ ወይ እርቅ ነው ወይ ደግሞ ጦርነቱ የሚደበደብበት ሁኔታ ስለሚሄድ ህዝብ ለምን ይሰጥ ያለዳው ምንድን ነኝ ብሎ ነው እንዲያው የአብዮት ወደ ሳሳ ጎጆ ተቀምጦ ችግር በላው ላይ ይዞት እንደገና መልሶ ጦርነት፣ በሽታ፣ የተለያየ ነገር እየወረደበት የሚሰቃየው እሱን ሁሉም ቆም ብለው ሊያስቡበት ይገባል ነው የምንለው። አቶ ታዬ ደንደአ የ7 ዓመት እስራት ተፈረደባቸው። የቀድሞ የሰላም ሚኒስትር ዴኤታና የኦሮሚያ ምክር ቤት አባል አቶ ታዬ ደንደአ ጥፋተኛ በተባሉበት ክስ የ7 ዓመት ከ2 ወር እስራት ተፈርዶባቸዋል። አቶ ታዬ ዛሬ አርብ ህዳር 26 ቀን 2018 ዓ.ም የቅጣት ውሳኔ ተላለፈባቸው በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ጥፋተኛ በተባሉበት ህገወጥ የጦር መሳሪያ ይዞ በመገኘት ነው። የመንግስት ከፍተኛ ባለስልጣንና የክልል ምክር ቤት አባል የነበሩት አቶ ታዬ ህገወጥ የጦር መሳሪያ ይዞ በመገኘት እንዲሁም ፍቃድ ሳይኖራቸው አንድ ታጣፊ ክላሽንኮቭ ጠመንጃ ከ60 ጥይቶች ጋር በቤታቸው ውስጥ ተገኝቷል በሚል ክስ ቀርቦባቸው ነበር። መረጃው የቢቢሲ አማርኛ ነው። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት የቢዝነስና ኢኮኖሚ መረጃዎችን ወደ እናንተ እናደርሳለን። ባልደረባችን ገነት ዘዘው እየጠበቀችን ነው። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን የቢዝነስና የኢኮኖሚ መረጃዎችን ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። የአፍሪካ ልማት ባንክ ለ3 ሀገራት የትራንስፖርት ኮሪደር 214 ሚሊዮን ዶላር ድጋፍ አጸደቀ። የአፍሪካ ልማት ባንክ ቡድን በደቡብ ሱዳን፣ በኢትዮጵያ፣ በጅቡቲ መካከል ያለውን የንግድ ልውውጥ ትስስርና ኢኮኖሚያዊ እድገት እንደሚያሳድግ የሚጠበቀው የክልላዊ ውህደት መሪ ፕሮጀክት የሆነውን የትራንስፖርት ኮሪደር ፕሮጀክት ሁለተኛ ምዕራፍ ለማስጀመር 214.47 ሚሊዮን የአሜሪካን ዶላር የገንዘብ ድጋፍ አጽድቋል። ይህ የገንዘብ ድጋፍ በሶስቱ ሀገራት መካከል ያለውን የንግድ ልውውጥ ግንኙነትና ኢኮኖሚያዊ እድገት ለማሳደግ የታሰበ ነው ተብሏል። የገንዘቡ ድጋፍ ከአፍሪካ ልማት ባንክ በተቀነሰ የወለድ መጠን የተገኘ ሲሆን ለኢትዮጵያ 181.5 ሚሊዮን ዶላር፣ ለጅቡቲ 29.71 ሚሊዮን ዶላር እና ለደቡብ ሱዳን 1.96 ሚሊዮን ዶላር የእርዳታ ድጎማም ያካትታል። በፕሮጀክቱ ሁለተኛ ምዕራፍ በኢትዮጵያ የ67 ኪሎ ሜትር ፈጣን የመንገድ ግንባታና የትራፊክ አስተዳደር የሚያሻሽል ዘመናዊ የትራንስፖርት ስርዓት ለመዘርጋት እንደሚውል ተገልጿል። የገጠር ማህበረሰቦችን ተደራሽነት ለማሳደግ 50 ኪሎ ሜትር የሚረዝሙ የአካባቢ መንገዶችን ያሻሽላል መባሉን ካፒታል ጋዜጣ ዘግቧል።
ኢትዮጵያ ወደ አዳዲስ መዳረሻዎች ቡና በመላክ የገበያ አድማሷን ማስፋቷ ተገለጸ። የኢትዮጵያ ቡናና ሻይ ባለስልጣን ምክትል ዋና ዳይሬክተርና የግብይት ዘርፍ ኃላፊ ሻፊ ኡመር ባለፈው በጀት ዓመት በአጠቃላይ ከ470 ሺህ ቶን በላይ ቡና ለውጭ ገበያ በማቅረብ 2.6 ቢሊዮን ዶላር ገቢ መገኘቱን አስታውሰው በ2018 በጀት ዓመት ከ3 ቢሊዮን ዶላር በላይ ገቢ ለማግኘት መታቀዱን ተናግረዋል። ከምርምር ተቋማት ጋር በትብብር በመስራት ከፍተኛ ምርት የሚሰጡ አዳዲስ የቡና ዝርያዎች ወደ ምርት መግባታቸውን ጠቁመው ዝርያዎቹ የአየር ንብረት ለውጥን ጫና በመቋቋም ጥራት ያለው ከፍተኛ ምርት እንደሚሰጡ ገልጸዋል። ከምርት ማሳደግ ጎን ለጎን የቡናን መሸጫ መዳረሻ ገበያ ለማስፋት እየተሰራ እንደሆነም በማንሳት ነባር ገበያ ውስጥ ከመቆየት ባሻገር ወደ አዳዲስ ገበያም የመግባት ስትራቴጂ ተነድፎ ተግባራዊ እየተደረገ መሆኑን ተናግረዋል። በበጀት ዓመቱ ከዚህ ቀደም ኢትዮጵያ ቡና ወደማትልክባቸው ሀገራት ቡና በመላክ የገበያ አድማሷን አስፍታለች ሲሉም ገልጸዋል። ምክትል ዋና ዳይሬክተሩ የኢትዮጵያ ቡና በዓለም ገበያ ላይ ተፈላጊነቱ በከፍተኛ ደረጃ እያደገ እንደሚገኝ ገልጸው ምርታማነትን በማሳደግ በዓለም ከፍተኛ የአረቢካ ቡና አቅራቢ ለመሆን እየተሰራ መሆኑን ጠቁመዋል። የግብርና ሚኒስቴር በኢትዮጵያ የታረሰ መሬት ስፋት 32.2 ሚሊዮን ሄክታር መድረሱን አስታወቀ። በአገሪቱ በአጠቃላይ 38.5 ሚሊዮን ሄክታር ለግብርና አገልግሎት የሚውል መሬት መኖሩን ሚኒስቴሩ ገልጿል። በዚህም በሚታረስ መሬት ስፋት ከአፍሪካ 15ኛ ደረጃ ላይ እንደምትገኝ በግብርና ሚኒስቴር የግብአት ዘርፍ ሚኒስቴር ዴኤታ ዶክተር ሶፊያ ካሳ ገልጸዋል። በተጨማሪም በአፈር አሲዳማነት የተጠቃ 33.6 ሚሊዮን ሄክታር መሬት መታከሙንም ተናግረዋል። ኢትዮጵያ 70 ሚሊዮን የዳልጋ ከብት እንዳላት ያመለከቱት ሚኒስትር ዴኤታዋ በሀገሪቱ የግብርናና የገጠር ትራንስፎርሜሽን እቅድ በሰፊው የተሰራበት ይገኛል ብለዋል። በግብርና ዘርፍ ያለው የሰው ኃይል ግብርናውን ወደ ሌሎች ዘርፎች የሚያሻግርና የገጠርን ትራንስፎርሜሽን የሚያረጋግጥ እንዲሆን እየተሰራ መሆኑን አስረድተዋል። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ተመልካቾቻችን ለዕለቱ የያዝናቸው የቢዝነስና የኢኮኖሚ መረጃዎችን ይመስላሉ። ወደ ቀጣይ ዜና ላሳልፋችሁ። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች እናልፋለን። በርካታ የአሜሪካ ወታደሮች በቬንዙዌላ የባህር ዳርቻ መሰማራታቸውን ተከትሎ ዜጎች በጭንቀት ውስጥ ገብተዋል ተባለም። ይህ በእንዲህ እንዳለ ዶናልድ ትራምፕ አሜሪካ የየብስ ላይ አደንዛዥ ዕፅ አዘዋዋሪዎችን ኢላማ ያደረገ ጥቃት ለመሰንዘር እየተዘጋጀች መሆኑን ተናግረዋል። ዮሐንስ ተስፋ ያዘጋጀውን መሰረት ባዩ እንደሚከተለው ታቀርበዋለች። በቬንዙዌላ የባህር ዳርቻ አቅራቢያ የአሜሪካ ወታደሮችና መሳሪያዎች መሰማራታቸውንና በዋሽንግተንና በካራካስ መካከል ያለው የቃላት ጦርነት እየጨመረ መምጣቱን ተከትሎ የዋና ከተማይቱ ነዋሪዎች በሀሳብ ተከፋፍለዋል። በዚህም ጥቂቶቹ በተስፋ ሌሎቹ ደግሞ በመጠራጠር የተቀሩት ሀገራቸውን ለመከላከል ባላቸው ከፍተኛ ስሜት ይገለጣሉ። ለአንዳንዶች በባህር ላይ የውጭ መርከቦች መኖራቸው ለረጅም ጊዜ ሲጠብቁት የነበረና የጸሎታቸው ወቅታዊ መልስ ነው። ሌሎች ደግሞ በሉዓላዊ
ሉዓላዊነት ሀገር ላይ የተቃጣ ስድብ ተደርጎ ተወስዷል። አሜሪካ ከመስከረም ወር ጀምሮ በካሪቢያን ባህርና በፓሲፊክ ውቅያኖስ ላይ ወደ 2 ደርዘን ለሚጠጋ ጊዜ ጥቃት በመፈጸም ከ80 በላይ ሰዎች ገድላለች። በሐሙስ ዕለቱ የቅርብ ጊዜ ጥቃት ደግሞ 4 ሰዎች ተገድለዋል። የዶናልድ ትራምፕ አስተዳደር በበኩሉ ኢላማ የተደረጉት ጀልባዎች አደንዛዥ እጽ ወይም አዘዋዋሪዎችን ይዘው እንደነበር ወይንም ወደ አሜሪካ እያመሩ እንደነበር ቢገልጹ ማስረጃ ግን አላቀረቡም። በተጨማሪም ለሚወሰደው እርምጃ ምንም አይነት ህጋዊ ማረጋገጫ አላቀረቡም። ይህንን ተከትሎ ባለሙያዎች ድርጊቱ ሁሉ ዓለም አቀፉን ህግ እየጣሰ ነው ይላሉ። ይህ በእንዲህ እንዳለ ትራምፕ አሜሪካ የየብስ ላይ አደንዛዥ እጽ አዘዋዋሪዎችን ኢላማ ያደረገ ጥቃት ለመሰንዘር የተዘጋጀች መሆኑን ተናግረዋል። ይሁን እንጂ እቅዱ በቬንዙዌላ ላይ ቀጥተኛ ወታደራዊ ዘመቻ ሊኖር እንደሚችል ይጠቁማል እየተባለ ነው። በቬንዙዌላ ውስጥ ደግሞ አንዳንድ ዜጎች በፕሬዝዳንት ኒኮላስ ማዱሮ ላይ የአሜሪካ ግፊት ማየሉ ለሀገሪቱ መልካም አጋጣሚ እንደሆነ ያስባሉ። ማዱሮ በስልጣን ላይ የቆዩባቸው 12 ዓመታት በጥልቅ ኢኮኖሚና ማህበራዊ ቀውሶች እንዲሁም መንግስታቸው ከስልጣን ለማውረድ በተደጋጋሚ በተደረጉ የአሜሪካ ሙከራዎች የተሞሉ መሆናቸውን ደግሞ በምክንያትነት ያነሳሉ። ነገር ግን አብዛኞቹ ቬንዙዌላውያን ከጂኦፖለቲካ ይልቅ ዕለታዊ ህይወት፣ ዝቅተኛ ደሞዝና የዋጋ ግሽበት በእጅጉ ያሳስባቸዋል። እናም የአሜሪካን ግፊት ወይንም በሀገራቸው ላይ የሚደረገውን ጥቃት አይደግፉም። የሌላን ሀገር ወታደራዊ ጥቃት በተመለከተ 55 በመቶ የሚሆኑት ቬንዙዌላውያን ሲቃወሙት 23 በመቶ የሚሆኑት ደግሞ እንደሚደግፉ ተናግረዋል። ማዱሮ እየጨመረ ለመጣው ውጥረት በራሳቸው የኃይል ማሳያ ምላሽ ሰጥተዋል። ወታደሮችና የሚሊሻ አባላት ተንቀሳቅሰዋል። በካሪቢያን የባህር ዳርቻ ላይ የጸረ አየር መቃወሚያ ስርዓት ሞክረዋል። በተጨማሪ መንግስት ማንኛውም ሊፈጠር የሚችል የአሜሪካን እርምጃ ለመመከት ከፍተኛ ቁጥር ያላቸውን ወታደሮችና ሲቪሎች ለማሰማራት ማቀዱን አስታውቋል። ከወጣቱ ትውልድ አንዳንዶቹ አሜሪካ በቬንዙዌላ ላይ ያላት ፍላጎት በመሰረቱ ከሀገሪቱ የተፈጥሮ ሀብት ጋር የተያያዘ እንደሆነ ያምናሉ። ቬንዙዌላ የዓለማችንን ትልቁን የነዳጅ ክምችት የያዘች ሲሆን ይህም ከአሜሪካ ከሚገኘው በ5 እጥፍ ይበልጣል ተብሎ ይገመታል። እንዲሁም ከፍተኛ የተፈጥሮ ጋዝም አላት። ይህም የኃይል ዘርፉን ለዓለም አቀፍ ስትራቴጂካዊ ፍላጎት ማዕከል ያደርገዋል። ሀገሪቱ በወርቅ፣ በአልማዝ፣ በባውክሳይት፣ በብረት ማዕድንና እንደ ኮታልን ባሉ ብርቅዬ ማዕድናት የበለጸገች ስትሆን እነዚህም ለኤሌክትሮኒክስ፣ ለአቪዬሽን ቴክኖሎጂና ለዘመናዊ ማምረቻ አስፈላጊ የሆኑ ቁሶች ናቸው። ፑቲን የዩክሬን ወታደሮች ዶንባስን እንዲቀላቀሉ አሳሰቡ። የሩሲያው ፕሬዝዳንት ቭላድሚር ፑቲን የዩክሬን ወታደሮች ምስራቃዊ ዶንባስን መልቀቅ እንዳለባቸው በድጋሚ እያሳሰቡ ሲሆን ይህን ሳይፈጽሙ ቢቀር ግን በዩክሬን ውስጥ የሚካሄደው ጦርነት ሊቆም እንደማይችል አስጠንቅቀዋል። ፑቲን የዩክሬን ወታደሮች እነዚህን ግዛቶች ለቀው ይወጣሉ ወይም በኃይል ነፃ እናወጣቸዋለን ሲሉ ለኢንዲያን ቱዴይ ተናግረዋል። ሞስኮ 85 በመቶ የሚሆነውን የዶንባስ ክፍል ትቆጣጠራለች። የዩክሬኑ ፕሬዝዳንት ቭላድሚር ዘለንስኪ በበኩላቸው ግዛታቸውን የመልቀቁን ጉዳይ እንደማይቀበሉት ገልጸዋል። የፑቲን አስተያየት የተሰማው ፕሬዝዳንት ዶናልድ ትራምፕ የአሜሪካን የሰላም እቅድ ተደራዳሪዎች በሞስኮ ውይይት ካደረጉ በኋላ የሩሲያው መሪ ጦርነቱን ማቆም ይፈልጋሉ ብለው መግለጻቸውን ተከትሎ ነው። ማክሰኞ በክሬምሊን የተደረጉ ውይይቶች ጥሩ የሚባሉ እንደሆነ የተናገሩት ትራምፕ የሁለቱንም አካላት ፍላጎት ስለሚጠይቅ ምን እንደሚፈጠር ለመናገር በጣም ገና እንደሆነ አክለዋል። የአሜሪካ የመጀመሪያው የሰላም እቅድ አሁንም በዩክሬን ቁጥጥር ስር ያሉ የዶንባስን ቦታዎች ጨምሮ ለፑቲን ለማስረከብ ሀሳብ ቢቀርብበትም የዊትኮፍ ቡድን በሞስኮ አዲስ ሀሳብ ማቅረባቸውን ቢቢሲ ዘግቧል። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት፣ ለምርት፣ ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለተ ዓርብ ያዘጋጀናቸውን ስፖርታዊ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን።
ሸገር ከተማ 4 ከ17 ዓመት በታች የብሔራዊ ቡድን ተጫዋቾችን አስፈረመ። የፕሪሚየር ሊጉ ክለብ ሸገር ከተማ በሴካፋ ከ17 ዓመት በታች ውድድር ላይ ጥሩ እንቅስቃሴ ሲያደርጉ የነበሩትን 4 ተጫዋቾች ማስፈረሙን ይፋ አድርጓል። የቡድኑን አምበል ቢኒያም አብርሃን፣ በውድድሩ ኮከብ ግብ አግቢ ሆኖ ያጠናቀቀውን አጥቂውን ዳዊት ካሳውን፣ የተከላካይ ስፍራ ተጫዋች ዘላለም መንግስቱንና ግብ ጠባቂ ተመስገን ከበደን በ2 ዓመት ኮንትራት ማስፈረሙን ሃትሪክ ስፖርት አስነብባለች። ተጫዋቾቹ በቀጣይ መጋቢት ወር በሞሮኮ በሚደረገው በአፍሪካ ከ17 ዓመት ዋንጫ ኢትዮጵያን ወክለው ሲጫወቱ የውጭ እድል የሚያገኙ ከሆነ ለሸገር የፈረሙት ውል ተሰርዞ ወዳገኙት እድል መሄድ እንደሚችሉ በውል ላይ መቀመጡ ተዘግቧል። ሌሎች የፕሪሚየር ሊግ ክለቦችም ታዳጊዎችን ተጫዋቾች ለማስፈረም ጥረት እያደረጉ መሆኑ ተገልጿል። በሌላ ዜና መቻል ታውላ ቶፊሎራ የተባለውን አይቮሪ ኮስታዊ ተከላካይ አስፈረመ። ሶከር ኢትዮጵያ እንደዘገበችው ከሆነ 1.96 ሴንቲሜትር የሚረዝመው የ32 ዓመቱ ተከላካይ መቻልን በአንድ ዓመቱ ተቀላቅሏል። በሳምንቱ መጨረሻ ቀናት በተለያዩ ሊጎች ጨዋታዎች ይደረጋሉ። ከነዚህ መካከል ከሀገር ውስጥ ዛሬ የጀመረው የኢትዮጵያ ፕሪሚየር ሊግ 9ኛ ሳምንት መርሃ ግብር ነገና እሁድ ይቀጥላል። በዚህ መሰረት በነገው መርሃ ግብር በአዲስ አበባ ስቴዲየም የኢትዮጵያ ንግድ ባንክ ከወልዋሎ ዓዲግራት ዩኒቨርሲቲ ቀን 7 ሰዓት ላይ፣ ድሬዳዋ ከተማ ከሲዳማ ቡና ቀን 10 ሰዓት ላይ ሲጫወቱ፣ በሐዋሳ ዩኒቨርሲቲ ስቴዲየም ደግሞ አዳማ ከተማ ከቅዱስ ጊዮርጊስ ቀን 9 ሰዓት ላይ፣ ሸገር ከተማ ከባህር ዳር ከተማ ከምሽቱ 12 ሰዓት ጀምሮ ይጫወታሉ። እሁድ በአዲስ አበባ ስቴዲየም ሐዋሳ ከተማ ከመቻል ቀን 7 ሰዓት፣ መቀሌ እንደርታ ከፋሲል ከነማ ቀን 10 ሰዓት ሲጫወቱ በሐዋሳ ዩኒቨርሲቲ ስቴዲየም ደግሞ ሀዲያ ሆሳዕና ከነገሌ አርሲ ቀን 9 ሰዓት ላይ፣ አርባ ምንጭ ከተማ ከኢትዮጵያ ቡና ከምሽቱ 12 ሰዓት ጀምሮ ይጫወታሉ። በ8 ሳምንታት የሊጉ ጉዞ ሲዳማ ቡና፣ ፋሲል ከነማና መቻል እንደየቅደም ተከተላቸው ከአንደኛ እስከ 3ኛ ሊጉን ሲመሩ፣ አርባ ምንጭ ከተማ፣ ወልዋሎ ዓዲግራት ዩኒቨርሲቲና መቀሌ ሰባ እንደርታ የመጨረሻዎቹ 3 ደረጃዎች ላይ ይገኛሉ። የእንግሊዝ ፕሪሚየር ሊግ 15ኛ ሳምንት መርሃ ግብር ደግሞ ነገ አስቶን ቪላ ከአርሰናል ከቀኑ 9 ሰዓት ከ30 ላይ በሚያደርጉት ጨዋታ ይጀምራል። ከዚያም ኤቨርተን ከኖቲንጋም ፎረስት፣ ኒውካስል ከበርንሌይ፣ ማንቸስተር ሲቲ ከሰንደርላንድ፣ ቶተናም ከብሬንትፎርድ፣ በርንማውዝ ከቼልሲ በተመሳሳይ ከምሽቱ 12 ሰዓት ጀምሮ ሲጫወቱ ምሽት 2 ሰዓት ከ30 ላይ ሊድስ ዩናይትድ ከሊቨርፑል ይጫወታሉ። እሁድ 2 ጨዋታዎች ሲደረጉ ብራይተን ከዌስትሃም ቀን 11 ሰዓት ላይ፣ ፉላም ከክሪስቲያን ፓላስ ምሽት 1 ሰዓት ከ30 ጀምሮ ይጫወታሉ። የሳምንቱ የመዝጊያ ጨዋታ ሰኞ ምሽት 5 ሰዓት ላይ በወልቭዝ እና በማንቸስተር ዩናይትድ መካከል ይደረጋል። የስፔን ላሊጋ 15ኛ ሳምንት መርሃ ግብር ደግሞ ዛሬ ምሽት 5 ሰዓት ላይ ሪያል ኦቪዶ ከማዮርካ በሚያደርጉት ጨዋታ ይጀምራል። ነገ ሪያል ቤትስ ከባርሴሎና ምሽት 2 ሰዓት ከ30፣ አትሌቲክ ክለብ ከአትሌቲኮ ማድሪድ ምሽት 5 ሰዓት ላይ ሲጫወቱ፣ ሪያል ማድሪድ ከሴልታ ቪጎ እሁድ ምሽት 5 ሰዓት ጀምሮ ይጫወታሉ። በጣሊያን ሴሪ ደግሞ ነገ ኢንተር ሚላን ከኮሞ፣ እሁድ ላዚዮ ከቦሎኛ እና ናፖሊ ከጁቬንቱስ የሚያደርጓቸው ጨዋታዎች ይጠበቃሉ። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ከመረጃዎቹ ጋር ሙልቀን ሰለሞን አብሬያችሁ ቆየው። መልካም ጊዜ ይሆንላችሁ። ለጤንነት፣ ለምርት፣ ለወዳጅነት ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች በዚሁ ተጠናቀዋል። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናውን ወደ እናንተ ስናደርስ ቆይተናል። ለምልክት ቋንቋውም እንደዚሁ ዳዊት ጎሳኤ አብሮን ቆይቷል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ